የዛሬው ታሪካችን የሚጀምረው ይህ ፒተር ፓርከር የተባለ ልጅ ቤት ውስጥ ድብብቆሽ እየተጫወተ እያሳየን ነው። እየተደባበቀ ያለ በድንገት የአባቱ ቢሮ ክፍት ስለነበረ ወደ ውስጥ ይገባል። ዙሪያውን ሲመለከት ወረቀቶቹ፣ ዶክመንቶቹ እንዲሁም ደግሞ መጽሐፎቹ በሙሉ መሬት ላይ ተበታትነው ስለነበረ የሆነ ሰው በፍጥነት የሆነ ነገር ለማግኘት እዚህ ክፍል ውስጥ እየሞከረ እንደነበር ነው የሚመስለው። ግራ በመጋባት የክፍሉን ዙሪያ እየተመለከተ ያለ በድንገት አባቱ በሩን ከፍቶ ይገባበታል። አባቱ ሳይንቲስት ሲሆን እሱም ቢሆን የተመሰቃቀለውን ክፍሉን በሚመለከትበት ጊዜ በድብቅ ሲመራመርበት የነበረውን ዶክመንት ለመስረቅ የመጣ አንድ ሰው እንደነበረ ይገነዘባል። በፍጥነት ፋይሉ እንዳለና እንደሌለ ቼክ ለማድረግ ድብቅ የሆነውን መሳቢያውን ሲከፍተው ፋይሉ በቦታው ነበር። ነገር ግን አሁን ላይ ነገሮች በጣም እያስፈሩት መጥቷል። ምክንያቱም ይህንን ፋይል ፈልጎ ለመውሰድ የመጣው ሰውዬ መልሶ መምጣቱ አይቀርም። እዚህ ቤት መኖራችን ለኔና ለቤተሰቦቼ ከዚህ በኋላ ሰላም አይደለም በማለት ልጃቸው ፒተርን የአጎቱ ቤትና አክስቱ ሜይ ጋር ጥለውት ይሄዳሉ። ከመሄዱ በፊት አባትየው አንተ ለጥቂት ጊዜያት እዚህ ቤት ውስጥ መቆየት አለብህ፣ እኔ ደግሞ የማደርጋቸው አንዳንድ ስራዎች ስላሉ አብሬህ መኖር አልችልም፣ ነገር ግን ልክ እንደጨረስኩኝ ምንም ጊዜ ሳላባክን አንተ ጋር ነው የምመጣው በማለት ለልጁ ሲነግረው፣ ፒተር ግን ከቤተሰቦቹ ጋር መኖር ስለሚፈልግ አብሬያችሁ ልምጣ እያለ ቢማጸናቸውም ነገር ግን አባትየው እንደማይሆን አስረግጦ ነግሮት ተሰናብቶት በሩን ከፍቶ ይወጣል። ፒተርም ከአክስቱ ጋር ሆኖ በመስኮት ቤተሰቦቹን አሁን ላይ ሲመለከታቸው ለአንዴና የመጨረሻ ጊዜው መሆኑን ሳያቅ ቦታውን ለቀው እስከሚሄዱ ድረስ በአይኑ ተሰናበታቸው። አመታቶች አለፉ። አሁን ላይ ፒተር ሃይስኩል ላይ የሚማር ልጅ ሆኗል። በትምህርት ቤት ውስጥ ዝምተኛና ሳይንስን በደንብ አድርጎ የሚወድ ልጅ ሲሆን ፎቶ ማንሳትም በትርፍ ጊዜው ማድረግ የሚወደው ነገር ነው። ነገር ግን ይህ አይናፋር የሆነው ባህሪው ለትምህርት ቤቱ ጉልበተኛ ልጆች ቀላል የሆነ ኢላማ ይሆንላቸዋል። በተለይ ደግሞ ይህ ፍላሽ የሚባለው ልጅ ባገኘው ቁጥር እሱን ነገር ሳይፋለገው ዝም ብሎ መተው አይችልም። አንድ ቀን ፒተር ውጪ ሆኖ ያምራል ብሎ የሚያስባቸውን ነገሮች ፎቶ እያነሳ እያለ ፍላሽ የሆነን ልጅ ቡል እያደረገ ያየዋል። የሚሰቃየው ልጅ ስላሳዘነው ከመሀል ይገባና ለፍላሽ እንዲያቆም ቢነግረው ፍላሽ ግን እየሳቀና እያሾፈ ይህን እስኪ አናምርም፣ እስኪ አንድ ላይ ፎቶ አንሳን በማለት ያሾፍበታል። ፒተር በተጠየቀው መሰረት ፎቶ ማንሳቱን ትቶ ልጁን ማሰቃየትን አቆም በማለት በድጋሚ ሲነግረው ፍላሽ በጣም ይበሳጭና የያዘውን ልጅ ወርውሮ መጥቶ ፒተርን መደብደብ ይጀምራል። ወዲያው ጉዌን የምትባል ልጅ ድብድቡ መሀል ትገባና ለፍላሽ ዞር በል ከዚህ ብላ ትጮህበትና ለተሰበሰቡት ተማሪዎች ደግሞ የትምህርት ሰዓት ደርሷል፣ ሁላችሁም ተበታተኑ በማለት በተነቻቸው። በኋላ ላይ ክላሳቸው ውስጥ እንደገቡ ወደ ፒተር ትዞርና ትንሽ ችኩልነት ቢኖርብህም ቅድም ባደረግከው ነገር አድንቄሃለሁ በማለት ትነግረዋለች። በኋላ ላይ ቤት ገብቶ አክስቱ ፊቱ ላይ ያለውን ቁስል ስትመለከትና ምንድነው የሆንከው ብላ ስትጠይቀው ዋሽቶ ቅድም ከጓደኞቼ ጋር በምጫወትበት ጊዜ ወድቄ ነው ይህን ቁስል ያገኘሁት በማለት ይነግራታል። በኋላ ላይ አጎቱ መጥቶና እስኪ ወደታች ወርደን የተበላሸ ፍሪጅ እናስተካክል በማለት ይጠራዋል። እያገዘው እያለ አባቱ ድሮ ይጠቀምበት የነበረው የቆየ ቦርሳ ያገኛል። በጣም ጉጉት ያደረበት ፒተር ታዲያ ቦርሳውን ይዞ ወደ ላይኛው ክፍል ይወጣና ውስጡን መፈተሽ ይጀምራል። የአባቱን የድሮ እቃ በሚነካካበት ጊዜ ቤተሰቦቹ በአይሮፕላን መከስከስ መሞታቸው እንዲሁም ደግሞ ሌሎችንም ትውስታዎች እየቀሰቀሰበት በጣም ማዘን ይጀምራል። አጎትየው ይህንን ሲመለከት ይህንን ቦርሳ አባትህ በስነ ስርዓት ሰላም አድርጋ አስቀምጥልኝ በማለት ጠይቆኝ ነው። ቀጥሎም ከዚህ ቦርሳ ጋር የተገናኘ ታሪክ ማውራት ይጀምራል። አባትህ ይህንን ቦርሳ ለመግዛት ወደ ሱቅ በሚሄድበት ጊዜ ሱቅ ውስጥ ደግሞ ቦርሳ የምትሸጠው እናትህ ነበረች። እዛም ነው እናትና አባትህ ለመጀመሪያ ጊዜ የተዋወቁት። ፒተር ታሪኩን ከሰማ በኋላ እዚህ ቦርሳ ውስጥ ያን ያክል የሚጠቅም ነገር ያለኝ አይመስልም በማለት በውስጡ አሰበ። ቢሆንም ግን ከዚህ ቦርሳ ጋር የተገናኘ ልክ ያልሆነ ነገር እንዳለ በውስጡ ይሰማዋል። አክስቱን በዚህ ጊዜ ትቀጥልና አባትህ በጣም ድብቅ ሰው ነው፣ በጣም ለሚያምናቸው ሰዎችም እንኳን ቢሆን ምንም ነገር ትንፍሽ ብሎ አይናገርም በማለት ትነግረዋለች። ቦርሳውን መፈተሽ ይቀጥልና ከውስጥ አንድ የድሮ ፎቶ አባቱ ከሆነ ሰውዬ ጋር ቆሞ የተነሱትን ያገኛል። ማን ነው ይሄ ሰውዬ በማለት ሲጠይቃቸው አጎቱ ይህ ሰውዬ ዶክተር ከርት ኮርነስ ይባላል፣ ከአባትህ ጋር የቀድሞ የስራ ባልደረባውና ጓደኛው ነበር፣ ነገር ግን ከዚህ በተረፈ ስለሱ ብዙ የምናውቀው ነገር የለም በማለት ይመልስለታል። ያን ቀን ማታ ፒተር ወደ ክፍሉ ገብቶ ከአባቱ ቦርሳ ውስጥ ያገኛቸውን ነገሮች በሙሉ በጥንቃቄ እየመረመረ እያለ የአባቱን የድሮ መነጽር ያገኘዋል። የአባቱን መነጽር ራሱ ካደረገው በኋላ የአባቱና የእሱ የመጨረሻ ቀን ላይ አባቱ ለሱ የተናገረውን ነገር ማስታወስ ይጀምራል። ወዲያው እዛ ቦርሳ ውስጥ ሚስጥራዊ የሆነ ኬስ ያገኝና ውስጡን ሲከፍተው አባቱ ለረጅም ጊዜ ከሰዎች የጠብቀውና የተመራመራቸውን ብዙ ነገሮች ያስቀመጠበት ትልቅ የሆነ ዶክመንት ነበር። ፒተር ፋይሉን ሲከፍተው በውስጡ እጅግ በጣም ከባድና ውስብስብ የሆነ የሳይንስ ቀመር ወይንም ደግሞ ፎርሙላ ያገኛል።
በላዩ ላይም ዴዲኬትድ አልጎሪዝም ተብሎ ተጽፎበት ነበር። ፒተር ያነበበው ነገር በስነ ስርዓት ባይገባውም ነገር ግን በጣም አስፈላጊ እንደሆነ ስላወቀ በደንብ አድርጎ እየተመለከተው ያለ አጎቱ የክፍሉን በር ያንኳኳል። ወዲያው ያገኘውን ፋይል ይደብቀውና አጎትየውን በሩን ከፍቶ ሲገባ ፒተር የአባቱን የድሮ መነጽር አድርጎ ሲመለከተው ፈገግ ብሎ ይህን መነጽር ስታደርግ ቁጭ አባትህን የመሰልከው በማለት ይነግረዋል። ወደ ክፍሉም ገብቶ ቀስ ብሎ አልጋው ላይ ይቀመጥና ያለ አባት ማደግ ምን ያክል ከባድ አይነት ስሜት እንደሚፈጥርብህ ይገባኛል። ተነስቶም ክፍሉን ለቆ ከመውጣቱ በፊት እዛ ፎቶ ላይ ያገኘው ሰውዬ የአባትህ በጣም ቅርብ የሚባል ባልደረባው ነበር። ነገር ግን አባትህ ከሞተ በኋላ እሱን ብሎ ድርሽ ብሎ ራሱ አያውቅም። ቅርርባቸው በጣም ኃይለኛ ስለሚመስለኝ እኔ ደግሞ እዚህ ቦታ እሱን ብሎ አንድም ቀን መጥቶ አለማወቁ በጣም ይገርመኛል በማለት ነግሮት ክፍሉን ለቆ ይወጣል። ስለ አባቱ ትንንሽ የሆኑ አዳዲስ ነገሮችን ማወቅ በሚጀምርበት ጊዜ እንዲሁም ደግሞ ሚስጥሮቹ በደንብ እየጠነከሩ ነው ብሎ ሲያስብ የፒተር የህይወት ጉዞና ትልቅ ጀብዱ አሁን ላይ በይፋ ሊጀመር ነው። የሰማቸው ነገሮች ታዲያ ተጠራቅሞ በጣም እያደናገሩት ስለነበረ እውነታውን ለማወቅ ሲል ስለ ዶክተሩ የድሮ ታሪክ መቆፈርና መመርመር ይጀምራል። ስለ አባቱ ሪቻርድና ስለ ዶክተር ከርት የተወሰኑ ምርመራዎችን ካደረገ በኋላ ሁለቱ ሳይንቲስቶች በጋራ በመሆን ዓለምን ሊቀይር የሚችል እጅግ በጣም ትልቅና አዲስ የሆነ ፕሮጀክት ላይ እየሰሩ እንደነበር ይደርስበታል። ዋና ዓላማቸው የተለያዩ ፍጥረታትን ወይንም ደግሞ ዲኤንኤያቸውን በአንድ ላይ በማቀላቀል በሰው ልጅ ላይ ያሉትን እንደ አካል ጉዳት፣ በሽታና ድክመቶችን በሙሉ ለማጥፋትና ለማዳን የሚቻልበትን መድኃኒት ለመፍጠር ነበር። ነገር ግን አባቱ በድንገተኛ የሆነ አውሮፕላን መከስከስ ህይወቱን ካጣ በኋላ ያ ያቀዱት ትልቅ ህልም ሳይሳካና ሳይጠናቀቅ አጋማሽ ላይ ተቋርጦ ቀረ። ይሁን እንጂ ያኛው ሳይንቲስት ዶክተር ከርት አሁንም ቢሆን ስኮርፕ በሚባለው ግዙፍ የሳይንስ ተቋም ውስጥ ያንን የድሮ ምርምሩን ብቻውን እየቀጠለበት ይገኛል። አሁን ላይ ፒተር እውነቱን ለማወቅ ያለው ፍላጎት በጣም ስለጨመረ ወደ አስኮርፕ ተቋም በቀጥታ ለመሄድ ይወስናል። ነገር ግን ተቋሙ ጥብቅ ጥበቃ የሚደረግለት ስለሆነ እዚያን ለመጎብኘት ከመጡ የዩኒቨርሲቲ ተማሪዎች ጋር አብሮ በመቀላቀል ተደብቆ ወደ ውስጥ ይገባል። በክፍሎች ውስጥ እየተዘዋወረ በሚመለከትበት ሰዓት ግን አንድ በጣም አስደናቂ ነገር ያያል። በራሱ ትምህርት ቤት ውስጥ የሚያውቃት ጉዌን በዚያው ተቋም ውስጥ የዶክተር ኮርነስ ረዳት ወይንም ደግሞ አሲስታንት ሆና እየሰራች እየሆነ ይመለከታታል። በእሷ መታየት ስላልፈለገና እንዲሁም ደግሞ በድብቅ መግባቱ እንዲታወቅበት ስላልፈለገ ከሰው አይን እየተደበቀ ለመቆየት እየሞከረ እሷ ደግሞ ተማሪዎቿን እየመራች ወደፊት ስትሄድ ፒተርም ለመደበቅ እየሞከረ በኃይል እየተራመደ እያለ በድንገት ራጂት ራታ ከሚባል ከድርጅቱ ባለስልጣን ጋር ይጋጫል። ልክ ሲጋጩ ከሰውየው ዶክመንት ወድቆበት ስለነበረ ፒተርም ሊያግዘው አንስቶ ልክ ሊሰጠው ሲል በፋይሎቹ ላይ አንድ የሚያውቀው ልዩ ምልክት ወይንም ደግሞ ሲምቦል ይመለከታል። ይህ ምልክት ልክ በአባቱ ሚስጥራዊ ፋይል ላይ የተመለከተው አይነት ተመሳሳይ ምልክት ነበር። ባየው ነገር የፒተር ጉጉት ስለጨመረ ያንን ባለስልጣን ሰውዬ በድብቅ ይከታተለው ጀመር። ራጂት የተባለ ሰውየው የባዮ ኬብል ማበልጸጊያ ወደሚባልና ለማንኛውም ሰው የተከለከለ ክፍል ውስጥ ይገባል። ከጥቂት ሰዎች ጋር በደንብ ከተነጋገረም በኋላ ይሄዳል። ፒተር ያገኘውን አጋጣሚ ምንም ሳያባክን ቀስ ብሎ ወደ ክፍሉ ውስጥ ይገባል። እዚያ ሲገባ ግን አይኑን ማመን አልቻለም። በጣም የሚገርሙ ማሽኖች በሳይንስ የተሻሻሉ የሸረሪት ድሮችን ሲያመርቱ ይመለከታል። ፒተር ቀስ ብሎ ወደ ማሽኑ በመጠጋት የሸረሪት ድሮን በሚነካበት ጊዜ ማሽኑ ስራውን ሙሉ ለሙሉ ያቆምና እዛ ውስጥ የነበሩ ሸረሪቶች በሙሉ ወደ መሬት መዝነብ ይጀምራሉ። በዚህም በጣም የተደናገጠው ፒተር ላዩ ላይ የወደቁበትን ሸረሪቶች በሙሉ ወደ መሬት ያራግፋቸውና ከዛ ቦታ በፍጥነት ዘወር ይላል። በተመሳሳይ ሰዓት በሌላ ክፍል ውስጥ ዶክተር ኮርነር ከባለስልጣኑ ራጂት ጋር እየተነጋገሩ ነበር። ዶክተር ኮርነር አሁንም ያን የአባቱን ፎርሙላ መፍታት እንዳልቻሉና ይህም የፍጥረታቱን ዲኤንኤ በአግባቡ ለማቀላቀልና ጨርሰው ስኬታማ እንዳይሆኑ እያደረጋቸው ያለው ትልቁ እንቅፋት እንደሆነ ያስረዳዋል። ይህን ፎርሙላ ደግሞ መጨረስ ማንችል ከሆነ የሳይንስ ፕሮጀክታችን ወደፊት መራመድ እንደማይችልና ባለበት ደርቆ እንደሚቀር ሲነግረው ራጂት ግን የኦስኮርፕ መስራች የሆነው ታላቁ ሮማን በሞት አፋፍ ላይ ስለሆነ ምንም ጊዜ የለንም፣ በፍጥነት የምታደርገውን ነገር አድርገህ ጨርስ በማለት እያስፈራራው ዶክተር ኮነርስ ላይ ከፍተኛ ጫና ይጥልበታል። ይህንን ዜና የሰማውም ዶክተር በጣም መጨነቅና ውጥረት ውስጥ እንዲገባ ያደርገዋል። ፒተር ታዲያ የመጣበትን ቢልዲንግ ለቆ እየሄደ እያለ ጉዌን ትመለከተውና አስቆመው ትንሽ እያወሩ እያለ ላብራቶሪ ውስጥ እያለ ወድቆበት የነበረው አንዱ ሸረሪት አንገቱን ይነክሰዋል። የሸረሪቱ ንክሻ ህመም በአንድ ጊዜ መላ አካሉ ላይ ተሰራጨ። ፒተር በጣም ግራ ተጋብቶና በከፍተኛ ሁኔታ ሰውነቱ እየተንቀጠቀጠ እንደምንም ብሎ ወደ ቤቱ ለመሄድ ባቡር ውስጥ ይገባና እዛ ውስጥ እያለ ደግሞ በጀርባው ተኝቶ ስለነበረ እዛው በተኛበት ዱርዬ የሆኑ ሰዎች እየመጡ እሱን ነገር መፋለግ ይጀምራሉ። ነገር ግን ወዲያው ማንም ያላሰበው ነገር መፈጠር ይጀምራል። ያ ሸረሪት በነደፈው መርዝ አማካኝነት በውስጡ ያሉ ሴሎች በሙሉ መቀየር ጀምረው ነበር። የሰውነቱ ጉልበትና ጥንካሬ በሚያስደነግጥ
ሳይደነግጥ ፍጥነት እየጨመረ እንዲሁም ደግሞ ቅልጥፍናውና ነገሮችን አስቀድሞ የማወቅ ችሎታው ራሱ በጣም ስለታማ እየሆነ መጣ። ገና ከእንቅልፉ እንደነቃ ራሱ በስነስርዓት ያላስተዋለው ፒተር ሲተናኮሉት የነበሩትን ሰዎች በሙሉ መሬት ላይ ደብድቦ ዘርሯቸው ነበር። እየተፈጠረ ያለው ነገር ምንም አልገባ ያለው ፒተር ጊዜ ሳያባክን ልክ ወደ ቤት እንደገባ ራሱ ባህሪው በጣም እየተቀያየረ ስለነበረ አጎቱና አክስቱ ራሱ ይሄ ልጅ ምን ሆኖ ነው እያሉ ግራ መጋባት ጀመሩ። ቶሎ ብሎ ከፍሪጅ ምግብ ይወስድና ወደ ክፍሉ ልክ እንደገባ ነበር አንገቱ ላይ የሞተውን ሸረሪት ያገኘው። በዚህ ጊዜ እዛ ላብራቶሪ ውስጥ የተፈጠረውን ነገር ያስታውስና ይሄ ሸረሪት ነው ማለት ነው፣ ይህንን ሁሉ አዳዲስ ለውጦች እንዳመጣ እያደረገኝ ያለው በማለት አስተውሎ ወደ አልጋው ይሄዳል። በቀጣይ ቀን የሚፈጠሩት አዳዲስ ነገሮች በሙሉ እየተባባሱ ይመጣሉ። መታጠቢያ ክፍል ውስጥ ገብቶ ራሱ የመጋረጃ መስቀያ፣ ውሃ ራሱ ማፍሰሻው በሙሉ ልክ እንደነካው እየተሰባበረ ምንድነው ቆይ እየተፈጠረ ያለው በማለት መፍራት ይጀምራል። በመቀጠልም ይበልጥ የሚያስገርም ነገር አስተዋለ። በጣም ጥቃቅን የሆኑ እንቅስቃሴዎችን ራሱ ለምሳሌ በዙሪያው ያሉ ትናንሽ ነፍሳትና ፍጥረታት የሚያሰሙትን ድምጽ በግልጽ መስማት ይጀምራል። እጆቹና እግሮቹ ደግሞ ልክ እንደ ሸረሪት ከማንኛውም ነገር ጋር መጣበቅ ይጀምራሉ። ይሄ ደግሞ ያለምንም ገመድ ግድግዳ ላይ በቀላሉ እንደ ልቡ እንዲወጣ አስቻለው። ምን እየተፈጠረ እንደሆነ ለመረዳት እንዲያስችለው ወደ አባቱ ሚስጥራዊ ፋይል ይመለስና ያንን ዴዲኬሬት አልጎሪዝም የተባለውን ቀመር ማጥናት ይጀምራል። በተጨማሪም የዶክተር ካነርስን መጽሐፍ እያገላበጠ የሚገናኝ ነገር ካለው በማለት እያነበበ እያለ ነገሮች ግን እንደፈለገው ግልጽ ሊሆኑለት ስላልቻሉ በአካል ዶክተሩን ለማናገር ወደ ቤቱ ይሄዳል። ካነርስ ግን የቤቱን በር ከፍቶ ከውጭ የቆመውን ወጣት ልጅ ሲመለከት የእሱ ተማሪዎች ከሆኑ ልጆች አንዱ መስሎት ይሄ እኮ ቢሮ አይደለም ቤቴ ነው በማለት ሲነግረው፣ ፒተርም በዚህ ጊዜ እኔ የሪቻርድ ፓርከር ልጅ ነኝ በማለት ይነግረዋል። ይህንን የሰማው ዶክተር ካነርስ ድንግጥ ይልና ወደ ውስጥ ግባ ይለውና ያስገባዋል። ፒተርም ለዶክተሩ ያደረካቸውን ምርጥ የሆኑ ምርምር ስራዎችን አንብቤ በጣም አድንቄዎታለሁ በማለት ይነግረዋል። ካነርስም የድሮውን ትዝታ እያነሳ የድሮ ምርመራችን በሰዎች ዘንድ ይናቅና ይሳለቅበት ነበር። ሰዎች የተለያየ ፍጥረታት እናቀላቅላለን በማለት የሰራናቸውን ሪሰርቾች ሲመለከቱ እነዚህ እብዶች እያሉ ይሰድቡን ነበር። ነገር ግን ነገሮች ሙሉ ለሙሉ የተቀየሩት አባት ሪቻርድ እነዚያን በሳይንስ የተለወጡ ሸረሪቶችን በፈጠረ ጊዜ ነበር። የምርምሩ ውጤት በጣም አስደናቂ ስለነበረ አባትህ ያኔ ባይሞትና ያንን ምርመራ ጨርሰ ነው ቢሆን ኖሮ የኔን የተቆረጠውን አንድ እጄን ጨምሮ በቢሊዮን የሚቆጠሩ ሰዎችን ህይወት መለወጥ እንችል ነበር በማለት ይነግረዋል። ነገር ግን እንዳልኩ የአባትህ ሪቻርድ በድንገት በመሞቱ ምክንያት ሁሉ ስራችን በአንድ ጊዜ ፈራረሰ። ፒተር ግን በውስጡ ያለውን ፍርሃት ለማረጋገጥ አንድ ጥያቄ ይጠይቀዋል። እንዳልከው ሁለት የተለያዩ ዲኤንኤዎችን ካቀላቀላችሁና ያ ደግሞ የመጣው ህዋስ የሰዎች አካልን ምን ያክል ሊቆጣጠረው ይችላል በማለት የሚያመጣውን ጎንዮሽ ጉዳት ሲጠይቀው፣ ዶክተር ካነርስም ነገሩን አስቀድሞ ለመገመት በጣም አስቸጋሪ ነው። እስካሁን የተሞከረባቸው ፍጥረታቶች በሙሉ ሞተዋል። ትልቁ ችግራችን ደግሞ ያ የጠፋውና ያልተገኘው የአባትህ ፎርሙላ ነው በማለት ሲነግረው፣ በዚህ ሰዓት ፒተር አንድ ብጣሽ ወረቀት ያነሳና አባቱ የደበቀውን ያንን ትክክለኛ ፎርሙላ በወረቀቱ ላይ ይጽፍለታል። ዶክተር ኮነርስ ፎርሙላውን ሲያይ በድንጋጤ ነበር የቀረው። አይኑን ማመን አቅቶት እንዴት ነው ይህንን ፎርሙላ ልታውቀውና ልትፈታው የቻልከው በማለት ሲጠይቀው፣ ፒተር ደግሞ ስለ አባቱ እውነተኛ ሚስጥራዊ ፋይል ለመናገር ስላልፈለገ እንዲሁ በአእምሮ ያስልቸው ነው በማለት ይመልስለታል። ፒተር በጣም ብልህና ሊቅ ነው በማለት የተደነቀው ዶክተርም አብረው እንዲሰሩ እድል ይሰጠዋል። ከኮሌጅ ትምህርትህ በኋላ በየቀኑ ወደ እኔ ላብራቶሪ እየመጣ እኔን ማገዝ ትፈልጋለህ በማለት ይጠይቀዋል። ይሄ ውሳኔ ህይወቱን ሙሉ በሙሉና ለዘላለም እንደሚቀይረው በጭራሽ ሳይጠራጠር እሺ እመጣና አግዛሃለሁ በማለት በሀሳቡ ይስማማል። ያንኑ ዕለት ማታ ዶክተር ካነርስ ያንን የተሟላ ፎርሙላውን ለብቻው እያጠና በከፍተኛ የሆነ ደስታና ስሜት ይዋጣል። ለሱ ይሄ ተራ የሆነ የሳይንስ ምርምር ብቻ ሳይሆን ትልቅ ተስፋ ነው። በመስታወት የተቆረጠውን እጁንና ያልተቆረጠውን እየተመለከተ ይህንን ፎርሙላ እኮ ተጠቅመን በስተመጨረሻ ምርምራችንን መጨረስ ከቻለን እኔም እኮ እንደ ኖርማል ሰው ያጣሁትን እጄን አግኝቼ ሁለት እጅ ይኖረኛል በማለት በጣም በደስታ መጠባበቅ ይጀምራል። በቀጣይ ቀን ትምህርት ቤት ውስጥ ፍላሽ እንደለመደው አሁንም ቢሆን ሌሎችን ተማሪዎች ነገር እየተፋለገ ነው። ዛሬም ቢሆን በመሀል ፒተር ጣልቃ ይገባና ቡሊ የተደረገችውን ልጅ ይረዳታል። ነገር ግን ዛሬ እንደባለፈው እየፈራ አልነበረም። ወደ ልጅቷ የወረወረባትን ኳስ ይዞ ወደ ፍላሽ ይመጣና ይህንን ኳስ የምትፈልግ ከሆነ ናና ውሰደው በማለት ይጋብዘዋል። ፍላሽ የመናቅ ስሜት እየተሰማው ኳሱን ለመውሰድ ሲሞክር፣ ነገር ግን የፒተር ፍጥነትና ቅልጥፍና አሁን ላይ ሌላ ደረጃ ስለነበረ ምንም ቢሞክር ኳሱ ላይ ሊደርስበት አልቻለም። በፍጥነት ከመንቀሳቀሱ የተነሳ ኳሱን አንዴ እንኳን መንካት አልቻለም። ሌላ ጊዜ ከፍላሽ ጎን የነበሩት
ተማሪዎች በሙሉ ዛሬ ላይ ፍላሽ ላይ ሁሉም ቆሞ ይስቁበት ጀመር። በአሁኑም ፍላሽ ኳሱን ለመቀማት ሲሞክር፣ ፒተር ግን ነገሮችን ከእጁ ጋር የማጣበቅ ችሎታውን በመጠቀም ኳሱን ከእጁ ላይ እንዲጣበቅ ያደርገዋል። እጅግ በጣም የተናደደው ፍላሽ ታዲያ አሁን ኳሱን ልሰጠኝ ማትፈልግ ከሆነ ጉልበቱን ተጠቅሞ ኳሱን ለመቀማት ወደሱ ሲመጣ፣ ፒተር ግን እስከዛሬ ታይቶ በማይታወቅ ችሎታ እየሮጠ በጣም ወደ ከፍታ ይዘልና ኳሱን በቀጥታ በኃይል ወደ ቅርጫቱ ሲጨምራት፣ በኃይሉ ብዛት ግን የቅርጫት ኳስ ሰሌዳው ሙሉ ለሙሉ ተሰባብሮ መሬት ላይ ይወርዳል። ያደረገው አስገራሚ ነገር ግን ትልቅ ችግር ውስጥ ከተተው። ትምህርት ቤቱ አስተዳደሮች ባጠፋው ጥፋት ምክንያት አጎትየውን ወደ ትምህርት ቤት እንዲመጣ አደረጉት። አጎቱ ፒተር አደረገ በተባለው ነገር በጣም እንደተበሳጨና እንደተቆጣ ግልጽ ነው። ወደ ቤት እየተመለሱ ባሉበት መንገድ ላይ አጎቱ ቤን ሰዎችን በሰው ፊት ማዋረድ አንተን ያስደስተሃል ማለት ነው በማለት ይጠይቀዋል። ፒተር ግን በዚህ ጊዜ እሱ ጥፋተኛ እንዳልሆነ ለማስረዳት እየሞከረ እሱ እኮ ሁልጊዜ ተማሪዎችን በሰው ፊት የሚያንገላታ አይነት ሰው ነው። ለምንድን ነው እኔ ሳደርገው የኔ ጥፋት የሚሆነው? የሚገባውን ነገር ነው ያደረኩት፣ ምንም ጥፋት አላጠፋውም በማለት ለአጎቱ ሲመልስለት፣ አጎቱ ግን እያንዳንዱ የምታደርገው ድርጊት የራሱ የሆነ መጥፎ ውጤት ወይንም ደግሞ ዋጋ ያስከፍልሃል። በአንተ ጥፋት ምክንያት ዛሬ የነበረኝን የስራ ሰዓት ለመቀየር ራሱ ተገድጃለሁ። ስለዚህ ማታ አምሽቼ ስለምሰራ ቤት ቶሎ ስለማልመጣ አክስትህን ወደ ስራ ቦታዋ በመሄድ ወደ ቤት እንድታመጣት እሺ በማለት አስጠንቅቆት ይሄዳል። ወዲያው ጎይን ትመጣና ዛሬ ስለተፈጠረው ነገር ስታዋራው ምንም አይደለም፣ እንዲሁ ተራ የትምህርት ቤት ቅጣት ነው እንጂ እኮ ከባድ ነገር አይደለም ይላታል። እዛውን በቆሙበት ሁለቱ የተወሰኑ ጊዜያትን እያወሩ ያሳልፋሉ። ክላስ ሲያበቃ ፒተር አዲስ ያገኛቸውን ሱፐር ፓወሮች በሙሉ በደንብ እያደረገ መለማመድ ይጀምራል። ጥንካሬውን፣ ፍጥነቱንና ግድግዳ ላይ የመውጣት ችሎታውን። ከረጅም ጊዜያቶች በኋላ አሁን ላይ ለመጀመሪያ ጊዜ ራሱ ላይ ኮንፊደንስ ይሰማዋል። ብዙም ሳይቆይ ፒተር በተነጋገረበት መሰረት ከዶክተር ካነርስ ጋር ከትምህርት በኋላ ወደ እሱ ላብራቶሪ ይሄዳል። ኮነርስን በዚህ ጊዜ ሌዘርድ የተባሉ እንሽላሊቶች የተቆራረጠ አካላታቸውን መልሰው የማብቀል የተፈጥሮ ችሎታ እንዳላቸውና የእነሱን ደግሞ ዲኤንኤ ከተጠቀምን የሰውን አካል ማዳን እንደሚቻል በሰፊው ማስረዳት ይጀምራል። ከዚያም ፒተር ያንን የአባቱን ፎርሙላ ወደ ኮምፒውተር ሲስተም ውስጥ እንዲያስገባው ይጠይቀዋል። ፒተር ፎርሙላውን አስገብቶ ልክ ሲያጠናቅቅ ሁለቱም እጅግ አስደናቂ ነገር በአይናቸው ይመለከታሉ። በአንዲት አደጋ እግሯ ተቆርጦ የነበረችው የላቦራቶሪ አይጥ እግሯ በቅጽበት አይናቸው እያየ መልሶ ማደግና መብቀል ሲጀምር፣ ዶክተር ካነርስ በጣም እየተደነቀ በህይወቱ ለመጀመሪያ ጊዜ ያደረጉት ሙከራ በተሳካ ሁኔታ ሰራላቸው። እንደዚህ አይነት አዲስ ግኝት የዓለምን ሕክምና ታሪክ ሙሉ ለሙሉ እንደሚቀይር የሚያውቀው ዶክተር ፒተርን በጣም አድርጎ ያመሰግነዋል። በኋላ ላይ ግን ፒተር በደስታ ወደ ቤት ሲመለስ አጎቱ በጣም በንዴት በር ላይ ቁጭ ብሎ እስከሚመጣ ድረስ እየጠበቀው ነበር። አክስትህን አምጣት ብያህል ነበር፣ አንተ ደግሞ እሺ ብለኸኝ ለምንድን ነው ሳታመጣት እስካሁን ድረስ የቆየኸው በማለት ይጮህበት ጀመር። አሁን ቶሎ ብለህ አክስትህን ይቅርታ ጠይቃት በማለት ሲጮህበት፣ አክስትየው አረ ችግር የለውም እኔ ይቅርታ አድርጌለታለሁ በማለት ጣልቃ ለመግባት ብትሞክርም አጎትየው ግን መቆጣቱን ማቆም አልፈለገም። አባትህ ቃል የገባኸውን ኃላፊነት መወጣት አለብህ በማለት የሚያምን ሰው ነው። ሰዎችን ለመርዳት የሚያስችል አቅምና ጉልበት ካለ ያንን ማድረግ የአንተ ግዴታና ሰብአዊ ኃላፊነት ነው ሲል ተናገረው። በዚህ ጊዜ ግን ፒተር ስሜታዊ ሆኖ ስለነበረ አጎቱ ላይ በንዴት መጮህ ይጀምራል። ኃላፊነትን ስለመወጣት ማውራት እኮ በጣም ቀላል ነው። አባቴ ይህንን ሊያስተምረኝ ቢፈልግ ኖሮ ጥሎኝ ከመጥፋት ይልቅ እዚህ አጠገቤ በመቆየት እነዚህን ነገሮች ቁጭ ብሎ ማስተማር ነበረበት በማለት ይናገራል። በውስጡ በጣም የተጎዳውና የተናደደው ፒተር የቤቱን በር በኃይል ዘግቶ ጥሏቸው ይወጣል። አጎቱ ቤን ግን ቢናደድም የልጁ ደህንነት በጣም ስላስጨነቀው እሱን ፍለጋ ተከትሎት ወደ ውጭ ይወጣል። በሌላ በኩል ደግሞ ፒተር የሚጠጡ ነገሮችን መግዛት ፈልጎ ስለነበረ የሚፈልጋቸውን ነገሮች ይዞ ወደ ካሽየሩ ጋር ሲጠጋ እነሱን መጠጦች ግን ለመግዛት የሚያስችል በቂ ብር ስላልነበረው ካሽየሩ ግን ደስ በማይል ሁኔታ ብር ከሌለ ለምንድን ነው ወደዚህ የምትመጣው በማለት እንዲሄድ እያመነጫጨቀ ይነግረዋል። ወዲያው ከሱ በኋላ የነበረው ደግሞ አንድ ሌባ ነበር። የካሽየሩ ትኩረት በሆነ ነገር እንደተሳበ ልክ ሌባው ሲያስተውል ብር ከሚቀመጥበት መሳቢያ የተወሰኑ ገንዘቦችን አውጥቶ እየሮጠ ከዛ ሱቅ ያመልጣል። ፒተር ሌባው ሲያደርግ የነበረውን ነገር በሙሉ ሲመለከትም ነገር ግን ምንም ነገር አላደረገም ነበር። ካሽየሩም እየሮጠ ከሱቁ ይወጣና ለፒተር እባክህን አስቁሞ ያንን ሌባ በማለት ሲማጸነው የተበሳጨው ፒተር ታዲያ እና እኔ ምን አገባኝ ይሄ እኔ ችግር ነው በማለት ተናግሮ ከዛ ቦታ ዘወር ይላል። ከጥቂት ቅጽበቶች በኋላ በመንገዱ ላይ ትልቅ የሆኑ ሁከቶችና ግርግሮች ይፈጠራሉ። ያ ሌባ መንገድ ላይ እየሮጠ እያለ ያዳልጠውና መሬት ላይ ይወድቃል። በዚህ ጊዜ ደብቆ ይዞት የነበረው ሽጉጥ አምልጦት አብሮት ወደ መሬት ላይ በሚወድቅበት ጊዜ ጉድቤን ደግሞ ፒተርን መንገድ ላይ ያፈላለገው ስለነበረ ከወደቀው ሌባና ሽጉጡ ጋር ይፋጠጣል። አጎትየው ነገሮች ከመባባሳቸው በፊት ቶሎ ብሎ ሌባውን ለማስቆም በሚሞክርበት ጊዜ በሁለቱ መካከል ድንገተኛ ፍልሚያ ይፈጠርና ሽጉጡ በስህተት ይተኮሳል። በአካባቢው የነበረው ፒተር ታዲያ የሽጉጡን ድምጽ ይሰማና በከፍተኛ የሆነ ድንጋጤ ወደ ተተኮሰበት ቦታ እየሮጠ ሲመጣ ያየው ነገር ልቡን ክፉኛ ይሰብረዋል። አጎቱ ቤን በደም ተለውሶ
መሬት ላይ ወድቆ ነበር። ጊዜው ሙሉ ለሙሉ የቆመ መሰለው። በከፍተኛ ድንጋጤና በሀዘን ተውጦ ተንበርክኮ ያጎቱን ሰውነት አቅፎ ማልቀስ ይጀምራል። ከባድ ኃላፊነት በትከሻው ላይ ወደቀበት። ቅድም ያንን ሌባ አስቆሚው ቢሆን ኖሮ አጎቴ አይሞትም ነበር የሚለው የጥፋተኝነት ስሜትና በዚያች ቅጽበት የፒተር ሕይወት ሙሉ ለሙሉ ተቀየረ። አክስትየውን ብትሆን የአጎትየውን ሞት ከሰማች በኋላ ከፍተኛ ሀዘን ውስጥ ተውጣ ማልቀሷን ማቆም ይከብዳታል። ፖሊሶች ገዳዩን ለማግኘት ወዲያውኑ ምርመራቸውን የጀመሩ ሲሆን ገዳዩ ሲሮጥ ያዩትን ነገር ደግሞ በማስታወስ እሱን ያየ በማለት ከትውስታቸው በመጠቀም የሰውየውን ስዕል አዘጋጁ። ገዳዩ በፍጥነት ተፈልጎ እንዲገኝም ይህ የታተመው ምስል በከተማው በሙሉ እንዲበተን መደረጉን ገለጹ። ፒተር ፖሊሶቹ ከመሄዳቸው በፊት አንዱን ፎቶ ይቀበላል። ፖሊሱም ከመሄዱ በፊት ገዳዩ እጁ ላይ የኮከብ ቅርጽ አለበት በማለት ይነግረዋል። ፒተር አሁን ላይ ከገባበት ሀዘን መውጣት በጣም ከባድ እየሆነበት ይመጣል። ወላጆችን አጣው ብዬ ሳልጨርስ አሁን ደግሞ ፈጣሪ አጎቴንም ነጠቀኝ። ያን ቀን ማታ አክስትየው እንቅልፍ በደንብ እንደወሰዳት ቼክ ካደረገ በኋላ ቀስ ብሎ ቤቱን ለቆ ይወጣል። ብዙም ሳይቆይ በከተማው ጨለማ ውስጥ ልክ ገዳዩን የሚመስል አንድ ሰው ያይና በመንገድ ላይ አጎቴ የገደለውን ሌባ ካገኘው እያለ እየቃኘ እያለ በከፍተኛ ንዴት በፍጥነት ወደሱ በመሄድ ጥቃት ይሰነዝርበታል። ነገር ግን በአካባቢው የነበሩት የሰውየው ጓደኞች መጥተው ጣልቃ በመግባት ፒተርን በአንድ ጊዜ ውርር በሚያደርጉት ጊዜ ፒተር ግን በየግድግዳው የመሰቃቀል ፓወሩን በመጠቀም በፍጥነት ከእይታቸው ይሰወራል። እላይም እንደተሰቀለ እታች ያገኘውን ሰውዬ ራሱን ያገኘዋል። ከፎቅ እጁን ብቻ በመያዝ ወደ ታች አንጠለጥለውና ፖሊሱ በነገረው መሰረት ግራ እጁ ላይ የኮከብ ንቅሳት ካለው በማለት ቼክ ሲያደርግ ግራ እጁ ላይ ግን ምንም አይነት ንቅሳትን ስላላገኘ እንደተሳሳተ ሲገባው ሰውየውን ወደ ላይ መልሶ ይሰቅለውና በነፃ እንዲሄድ ይፈቅድለታል። ያን ቦታ ጥሎ ለመሄድ እየተራመደ እያለ ግን ሳያስበው የትግል ሜዳ ውስጥ ይወድቃል። በወደቀበት እዛ የተሰበሰቡት ዱርዬዎች ያዩትና ፊትን በደንብ አድርገን አይተንሃል፣ ዛሬ በህይወት እንድትሄድ እንደፈቀድንልህ ሌላ ጊዜ ስናገኘህ ግን በፍጹም አንፈቅድልህም በማለት አስፈራርተው ጥለውት ይሄዳሉ። ፒተር እነሱ እንደሄዱ ዙሪያውን በሚመለከትበት ጊዜ ግድግዳ ላይ የተሳለ አንድ ስዕል ያያል። ልክ የተሳለውን ስዕል እንዳየ የሆነ ሀሳብ ጭንቅላቱ ላይ መጣለት። ምንም ጊዜ ሳያባክን ወደ ቤቱ በመግባት ያየውን ዲዛይን በወረቀት ከሳለ በኋላ ለጭንቅላቱ የሚለብሰውን ማስክ በእጁ ስፍት አድርጎ ይሰራል። ብዙም ሳይቆይ በቴሌቪዥን ዜና ላይ የኦስኮርፕ ድርጅት የሰራው በሳይንስ የተሻሻሉ የሸረሪት ገመዶች አንድን ሙሉ አውሮፕላን የመጎተት የሚችል ከፍተኛ አቅም እንዳላቸው የሚናገር መግለጫ ነበር። ልክ ይህንን ሲመለከት የሆነ ሀሳብ ይመጣለትና የራሱን የሸረሪት ድር የሚተኩስ ማሽን ለመስራት ይነሳሳል። ለረጅም ጊዜያቶች ለብቻው ሲሰራ ከቆየ በኋላ በስተመጨረሻም ለመስራት የሚፈልገውን ነገር በተሳካ ሁኔታ ለመጨረስ ይችላል። ከጭንብሉ ጋር የሚሄድ ሙሉ ለሙሉ የሰውነት ልብስ ከሰፋ በኋላ በዚህ መልኩ ፒተር ፓርከር ራሱን ወደ ታዋቂው ስፓይደርማን ለወጠ። ያን ቀን ማታ ታዲያ አንድ ሰውዬ መኪናን ለመስረቅ እየሞከረ እያለ ስፓይደርማን ይመጣና ያስቆመዋል። ሌባውን ልክ እንደያዘ ቶሎ ብሎ አሳልፎ ለፖሊስ አልሰጠውም። ራሱ በሰራው በሸረሪት ድር መተኮሻ ልምምድ ለማድረግና ችሎታውን ለመፈተሽ ሲል ከሌባው ጋር ትንሽ መጫወት ይጀምራል። የሌባውን እጅ ግን ቀርቦ የኮከብ ንቅሳት ካለበት ቼክ ለማድረግ ሲቀርብ አሁንም ምንም አይነት ንቅሳት ሰውየው ላይ አልነበረበትም። ወዲያው ፖሊስ በዛ አካባቢ ይገኝና ግድግዳ ላይ የተለጠፈውን ሰውዬ ከስፓይደርማን ጋር ቆሞ ሲመለከቱት በዚህ ሁኔታ ውስጥ ጥፋተኛው ስፓይደርማን እንደሆነ ስላመነ ፖሊሱ እሱ ላይ መተኮስ ይጀምራል። ፒተር ግን በቀላሉ የሚተኮስበትን ሽጉጥ ሽል ካለ በኋላ የፖሊሱን ሽጉጥ ተቀብሎት ከዛ ቦታ እየዘለለ ያመልጣል። በሸረሪት ድር መተኮሻው እያደረገ ከህንፃ እየዘለለ እያለ ከኋላው ደግሞ በጣም ብዙ ቁጥር ያላቸው ፖሊሶች እሱን ለመያዝ እየተከተሉት ነው። የቻሉትን አቅም በሙሉ ተጠቅመው ሊያሳድዱት ቢሞክሩም በእሱ ፍጥነትና ቅልጥፍና ምክንያት ግን ሊደርሱበት አልቻሉም። በኋላ ላይ ወደ ቤቱ ሲመለስ ግን አክስቱ ፊቱ ላይ ያለውን ቁስል ተመልክታ የት ነው እየዋልክ የምትመጣው በማለት በጣም ተጨንቃ ትጠይቀዋለች። ማን ነው እንደዚህ እያደረገ ያለው በማለትም ስትጠይቀው ፒተር ምንም አይነት መልስ ሳይመልስላት ዝም ብሎ ይመለከታታል። እሷም በዚህ ጊዜ ሚስጥር መጠበቅ የምትፈልግ ከሆነ ያ የምትጠብቀው ሚስጥር ትልቅ የሆነ ዋጋ ያስከፍልሃል። ዋጋ የምትከፍለው አንተ ልትሆን ትችላለህ ወይ ደግሞ ያ ሚስጥር የምትወደውን ሰው አሳጥጦ ክፍያው እሱ ሊሆን ይችላል በማለት ነገረችው። ሳሎኑን ለቆ ወደ ክፍሉ እየተራመደ በሚሄድበት ጊዜ አክስቱ የተናገረችው ቃላቶች በጭንቅላቱ ላይ በተደጋጋሚ እየተመላለሱ ነበር። በሌላ በኩል ደግሞ ዶክተር ካርነር ለባለስልጣኑ ራጂት ፎርሙላው በስተመጨረሻ መስራቱንና ያቺ እግር የሌላት አይጥ ፎርሙላውን ተጠቅሜ የሰራሁትን መድኃኒት ሲሰጣት አዲስ እግር ታበቅልና አሁን ላይ ሰውነቷ ተሟልቶላታል በማለት ይነግረዋል። ራጂት ግን ስግብግብ ስለነበረ ይበልጥ ይገፋፋዋል። አይጥ ላይ የሰራኸውን ስራ አሁን ላይ በቀጥታ ወደ ሰዎች ላይ መሞከር አለብህ። ካርነር ሪሰርች ዝግጁ አይደለም፣ ሰዎች ላይ መሞከር ትልቅ አደጋ ሊያመጣ ይችላል በማለት በሀሳቡ አለመስማማቱን ሊገልጽለት ቢሞክርም ራጂት ግን ይባስ ብሎ ሰዎች ሳያውቁትና ሳይፈቅዱ ለምሳሌ በሆስፒታል ውስጥ ባሉ ህሙማን ላይ ሳያውቁ ብንሞክርባቸው የሚል
መጥፎ ሀሳብ ያቀርባል። ዶክተር ካርነር ይህንን እኔ በፍጹም ላደርግ አልችልም በማለት ክፍሉን ለቆ ሊወጣ ሲል እጁን ይይዘውና የፒተር አባት የሆነው ሪቻርድ ፓርከር ያን ጊዜ እኔ የሆነ ነገር አድርግ ብዬ ጠይቄው እንዳንተ እምቢ ለማለት ፈልጎ ነበር፣ መጨረሻ ላይ ምን እንደደረሰበትና እንዴት ህይወቱ እንደጠፋ ታስታውሳለህ አይደለ ብሎ የዛቻ ማስጠንቀቂያ ይሰጠዋል። ነገር ግን አሁንም ቢሆን ዶክተር ካርነር በሀሳቡ እንደማይስማማ ሲነግረው ራጂትም በዚህ ምክንያት በጣም ይናደድና ከስራ ተባረሃል፣ እስከ ነገ ጠዋት ድረስ ድርጅቱን ለቀህ ውጣ፣ በፍጹም እዚህ ድርጅት ውስጥ ከነገ በኋላ ላይ አልፈልግም በማለት ያዘዋል። ዶክተር ካርነር ይህንን ሪሰርችን በደንብ አድርጌ ከጨረስኩኝ በኋላ ራሴ ላይ ተጠቅሜ የተቆረጠውን እጄን በስተመጨረሻ መልሼ ማግኘት እችላለሁ በማለት እያቀደ የነበረ ቢሆንም ከስራ መባረሩ ሙሉ ለሙሉ ተስፋውን ስላበላሸበት እያዘነ እሺ በማለት ይስማማል። ወደ ፒተር ጋር ደግሞ ስንመለስ ህይወት በተለመደው ሁኔታ እየቀጠለች ነው። ከኮሌጅ ትምህርት ቤቱ ወደ ቤቱ እየተመለሰ እያለ ጉዌን ታገኘውና ማታ ለምን እራት አንበላም በማለት እሷ ጋር መጥቶ እራት እንዲበላ ትጋብዘዋለች። ፒተርን መውደድ እንደጀመረች ግልጽ ነው። በሌላ በኩል ደግሞ ልቡ ክፉኛ የተሰበረው ዶክተር ካርነር አስበው በስተመጨረሻ በጣም አደገኛ የሆነ ውሳኔ ይወስናል። ፎርሙላውን ተጠቅሞ የሰራውን መድኃኒት የራሱ እጅ ላይ ይወጋዋል። ያኔኑ ቅጽበት ሊቋቋሙ የማይችለው ብርቱ ህመም መላ ሰውነቱን ወረረው። በከፍተኛ የሆነ ህመም ሰውነቱ በሙሉ እየተሰቃየ አካሉ በፍጥነት መቀያየር ይጀምራል። በሌላ በኩል ደግሞ ፒተር በጉዌን ክፍል በኩል መስኮቷን ከፍቶ አበባ ይዞላት ይገባል። ነገር ግን አበባዎቹን ይዞ በሚመጣበት ጊዜ መንገድ ላይ ስለጠወለጉ ተመልክቷቸው ያፍርና ቦርሳ ውስጥ ይከተዋል። ልክ በዚህ መሃል የከተማው ትልቅ የፖሊስ አዛዥ የሆነውና የስፓይደርማን ጠላት የሆነው የጉዌን አባት ጆርጅ ስቴሲ ወደ ክፍሉ ይገባል። ፒተር ባየው ነገር በጣም እየደነገጠና እየተንቀጠቀጠ በፍጥነት ወደ አባትየው ጋር ይሄድና ፒተር እባላለሁ በማለት ራሱን ያስተዋውቀዋል። በዚያች ተመሳሳይ ቅጽበት ደግሞ በሌላ በኩል ዶክተር ካርነር አንድ የሆነ የሚያስገርምን ነገር ያስተውላል። ያ ያልነበረውና የተቆረጠው እጁ ሙሉ በሙሉ በቅሎና አድጎ ያገኘዋል። በከፍተኛ ደስታና ስሜት ተውጦ እሱን ከስራ ላባረረው ባለስልጣን ለራጂት ይደውልለታል። ነገር ግን ራጂት ሌሎች ሰዎችን ለመፈተሽ ወደ ሌላ ሆስፒታል መጓዝ ላይ እንደሆነ ሲሰማ እሱን ለማስቆም በፍጥነት ወደ ውጭ እየሮጠ ቢሄድም ነገር ግን ሰውነቱ ላይ የወጋው መድኃኒት የጎንዮሽ ጉዳቱ ሰውነቱ ላይ መሰራጨትና ሙሉ ለሙሉ ሰውነቱን መቆጣጠር ይጀምራል። እራት ከበሉ በኋላ ፒተር ጉዌንን ሊያነጋግራት ስለፈለገ ይዟት ወደ ውጭ ይወጣል። ስፓይደርማን እንደሆነና ስለ እውነታው ሊነግራት ቢፈልግም ነገር ግን ቃላቶቹ ከአፉ በስነ ስርዓት ሊወጡለት አልቻሉም። የእሱን ያልተለመደ ባህሪ ጉዌን ስትመለከት እንግዳ የሆንባትና ተናዳ ደናደር ብላው ጥላው ልትሄድ ስትል በዛች ቅጽበት ፒተር ብዙም ሳያስብበት በድንገት የሸረሪት ድሩን ይተኩስና ጎትቶ ወደ ራሱ ሲያመጣት ጉዌንም ይህንን ስትመለከት ነበር በስተመጨረሻም ፒተር ስፓይደርማን እንደሆነ ያወቀችው። በተመሳሳይ ሰዓት ደግሞ ዶክተር ካርነር ሙሉ ለሙሉ ሰውነቱ ተቀይሮ ወደ አንድ ግዙፍና አስፈሪ የሆነ የእንሽላሊት ፍጡርነት ተለውጧል። ይህ ፍጡር አሁን በትልቅ ድልድይ ላይ ሆኖ ለደረሰበት መከራ በሙሉ ተጠያቂ የሚያደርገው ያንን ባለስልጣን ራጂት ሲሆን ሊገለው በጭካኔ በቻለው ፍጥነት በሙሉ እያፈላለገው ነበር። ተበሳጭቶም ስለነበረ ድልድዩ ላይ የነበሩት መኪናዎችን በሙሉ እያነሳ ወደ ታች ወደ ወንዙ ይወረውራቸዋል። በዚያች ቅጽበት ታዲያ ፒተር በቦታው ይገኝና እየወደቀ የነበረውን መኪና በድሩ ይይዘውና ስቦ ሊያተርፈው ይችላል። በዛውም የብዙ ምስኪን ምንም የማያውቁ ሰዎችን ህይወት ይታደጋል። ያ ወደ እንሽላሊት የተቀየረው ኮርነር ደግሞ በስተመጨረሻ የራጂትን መኪና ያገኘውና መኪናውን በኃይል አንስቶ ከድልድዩ ላይ ወደ ታች ይወረውረዋል። ነገር ግን በድጋሚ ፒተር ፈጥኖ በመድረስ የራጂትን ህይወት ያተርፍለታል። አሁን ሰውነቱ ላይ የወጋው መድኃኒት እየለቀቀውና እየቀነሰ በሚመጣበት ጊዜ አቅሙ በዛው ልክ እየቀነሰ ይመጣል። ፒተርም ቢሆን እሱን በቁጥጥር ስር ለማዋልና ለመያዝ እየሞከረ እያለ በሌላ በኩል ደግሞ አየር ላይ በተንጠለጠለች መኪና ውስጥ አንድ ትንሽዬ ልጅ ተቆልፎባት እየጮኸች ይመለከታል። ዶክተር ካርነርን ማሳደድ ያቆምና ቶሎ ብሎ ሂዶ ህፃኗን ካተረፋት በኋላ ወደ አባትየው ሲመልሳት አባትየው ልጁን አቅፎ ስሜታዊ የሆነ ቆይ አንተ ማነህ በማለት ይጠይቀዋል። ፒተርም በቀላሉ እኔ ስፓይደርማን ነኝ በማለት መለሰለት። ከጥቂት ደቂቃዎች በኋላ ፒተር ወደ ቤቱ ይመለሳል። በሌላ በኩል ደግሞ የአስፈሪው እንሽላሊት ዶክተር ካርነር የመድኃኒቱ ኃይል ሙሉ ለሙሉ ሲለቀው መልሶ ወደ ቀድሞ ሰውነት ይቀየራል። በማግስቱ ፒተር ወደ ዶክተር ካርነር የላብራቶሪ ክፍል ውስጥ ሲገባ ክፍሉ ተበረቃቅሶና ሙሉ ለሙሉ ደግሞ ባዶ ሆኖ እነሱ የሰሩት ፎርሙላ ያለበት አንድ የሆነ መርፌ ብቻ ነበር ያገኘው። ወዲያው ዶክተር ካርነር በድንገት ይመጣና ለፒተር ሌላ ትልቅ የሆነ ፕሮጀክት ስለጀመርኩኝ ለሰራተኞቼ በሙሉ ለአንድ ሳምንት ረፍት ሰጥቻቸዋለሁ በማለት ይነግረዋል። ፒተርም እሺ አሪፍ ሀሳብ ነው በማለት ላብራቶሪውን ለቆ እየወጣ እያለ የሆነ ነገር ያስተውላል። ባለፈው ምርምራቸውን ሲያካሂዱበት የነበረው ያኛው አይጥ አሁን ሙሉ ለሙሉ ተቀይራ ወደ አስፈሪ አነስተኛ እንሽላሊት ተለውጣለች። በዚያች ቅጽበት ፒተር ሙሉ እውነቱን ተረዳ። ያ አባቱ የሰራው ፎርሙላ ገና ያልተረጋገጠ መሆኑንና ዶክተር ካርነር ለራሱ ያንን መድኃኒት ወግቶ ወደ አደገኛ ፍጡር እየተለወጠ ነው በማለት እያሰበ ወደ ቤቱ እየተራመደ እያለ መሬት
መሬት ላይ በጣም ብዙ የሆኑ ትናንሽ እንሽላሊቶች በከተማው የፈሳሽ ማስወገጃ ቧንቧ ውስጥ ወደ አንድ አቅጣጫ ብቻ እየተሳቡ ሲሄዱ ያስተውላል። እነሱ ወደሚሄዱበት ቦታ ተከትሏቸው አብረው ይሄድና የሚፈጠር አዲስ ነገር ካለ መጠበቅ ይጀምራል። በዚህ መሀል ዶክተር ካነርስ በዚያው በምድር ውስጥ የፍሳሽ ቧንቧ ውስጥ በድብቅ አዲስ ላቦራቶሪ ክፍል ይሰራና እንደገና በዛ ፎርሙላ የተሰራ መድኃኒት ራሱን ይወጋል። ራሱን የወጋውን መድኃኒት ወደዛ ግዙፍ የሆነ እንሽላሊትነት ልክ እንደቀየረው እዚያው በጨለማ ውስጥ በስፓይደርማንና በእሱ መካከል እጅግ በጣም ኃይለኛ የሆነ ድብድብ ይጀመራል። ካርነር አሁን ላይ ከምን ጊዜውም የበለጠ ጥንካሬን አግኝቶ ስለነበረ ስፓይደርማንን አሸንፎ የሚያሰቅቅ ጉዳት እስከሚያደርስበት ጊዜ አልፈጀበትም ነበር። ሁለቱም እየተደባደቡ ተያይዘው ወደ ውሃ ውስጥ ይገባሉ። ይህም ፒተር የሰራውን የሸረሪት መተኮሻ እንዲበላሽ ያደርገዋል። በዚህም ምክንያት ፒተር አንድ ጠባብ የብረት ቧንቧ በኩል እየተንፏቀቀ ከማምለጥ ውጪ ሌላ አማራጭ ያጣል። ዶክተር ካርነር ወደ ላቦራቶሪ ክፍሉ በሚመለስበት ጊዜ ግን ፒተር ጥሎት የሄደውን ካሜራ ያገኘዋል። ካሜራውም ላይ ፒተር ፓርከር ተብሎ የተጻፈበት ስም ስለነበረ በዚህም ምክንያት እስካሁን ድረስ ሊያደርገው የሚፈልገውን ነገር ሲያስቆመው የነበረውና እያስቆመው የነበረው ስፓይደርማን የቅርብ የላቦራቶሪ አጋዡ ፒተር ፓርከር እንደሆነ ሲገነዘብ በጣም ይናደዳል። በከፍተኛ ሁኔታ የቆሰለው ፒተር ደግሞ እየተጎተተ ቀጥታ ወደ ጉዌን ቤት ነበር ሄደው። የተጎዳውን ፒተር ታዲያ ጉዌን ስትመለከት በጣም ትደናገጥና ሶፋው ላይ አስተኝታ ቁስሉን ታክምለት ጀመር። ይህም አጋጣሚ ሁለቱ ይበልጥ እንዲቀራረቡ አደረጋቸው። በሌላ በኩል ደግሞ ዶክተር ካርነር ወደ ሰውነቱ በሚመለስበት ጊዜ እጅግ አስፈሪና ሰይጣናዊ የሆነ ውሳኔ ይወስናል። ይህ ያገኘውን የእንሽላሊትነት ኃይል ሙሉ ለሙሉ ለመጠቀምና በከተማው ያሉትን የሰው ልጆች በሙሉ ወደ እንሽላሊትነት ለመቀየርም ይወስናል። ይህን ካደረኩኝ በዓለም ላይ ምንም አይነት የአካል ጉዳትና ድክመት አይኖርም ብሎ ስላመነ ነበር። የመጀመሪያ ዓላማው ግን ፒተርን ማግኘት ስለነበረ ወደ እሱ ወደሚማርበት ኮሌጅ ይሄዳል። ታዲያ ይህንን ግዙፍ የሆነ እንሽላሊት ተማሪዎች በሚመለከቱበት ጊዜ በጣም ስለተደናገጡ ሕይወታቸውን ለማትረፍ ወዳገኙት አቅጣጫ በሙሉ ይሮጡ ጀመር። ካርነርም ፒተርን ሲያገኘው ዓላማው ሊገለው ስለነበረ በኃይል ማጥቃት ይጀምራል። በዚህ ግርግር መሀል ግን ፒተር የወደቀውን ቦርሳውን ይመለከትና በውስጡ ደግሞ ስፓይደርማን ልብሱ ስለነበረ በፍጥነት ወደ ቦርሳው ጋር ይሄድና ልብሱን ይቀይራል። እንደገናም ስፓይደርማን በመሆን ወደ እንሽላሊቱ ይመጣና ድብድባቸውን እንደገና ይቀጥላሉ። ፍልሚያቸው በጣም ጠነከረ። ፒተር ፓርከር በሸረሪት ድሮቹ አስሮ ሊያስቆመው ቢሞክርም ድሩ ግን ያንን ግዙፍ እንሽላሊት ለረጅም ጊዜ ሊይዘው አልቻለም። የተጠመጠመበትን ድር ብጥስጥስ ያደርገውና ፍልሚያቸው እንደገና ይቀጥላል። በስተመጨረሻም ፒተር በኃይል ተመቶ ወደ ጎን ይወድቅና ተነስቶ ሲመለከት ግን ካርነር አካባቢውን ጥሎ ጠፍቶ ነበር። ፒተር ዶክተር ካርነር ሊሄድበት የሚችለውን ቦታ ስለገመተ ምድር ውስጥ ባለው የውስጥ መተላለፊያ መንገዶች ውስጥ እየተከታተለው በመሃል ለጉዌን ስልክ ይደውልላታል። በጣም በተጣደፈ ድምጽ ለጉዌን በፍጥነት ወደ አስኮርፕ ተቋም ሂጂና ይህን መርዝ ማክሸፊያ ወይንም ደግሞ ማዳኛ መድኃኒት አዘጋጂ በማለት ያዛታል። ጉዌንም ለአፍታ ሳታቅማማ ወዲያውኑ ወደ ተቋሙ ትሄዳለች። ፒተር በስተመጨረሻ ወደ ላቦራቶሪው በሚደርስበት ጊዜ ኮምፒውተሩን ተመልክቶ ሙሉ ለሙሉ እቅዱን ሊያውቅበት ቻለ። እቅዱም በዛ ትልቅ ተቋም ላይ ያለውን ግዙፍ የጋዝ ማሰራጫ ማሽን በመጠቀም ያንን መርዛማ ፎርሙላ ወደ ጋዝ በመቀየር በመላው የኒውዮርክ ከተማ ላይ ሊረጫውና ሰዎችን ደግሞ ሙሉ በሙሉ ወደ እንሽላሊትነት ሊቀይራቸው ነበር። አደጋው በጣም የከፋ መሆኑን የተረዳው ፒተር ታዲያ እንደገና ለጉዌን ሊደውልላት ይሞክራል። ነገር ግን ስልኳን አታነሳለትም። ወደ ቦታው ሂዶ በራሱ ከማስቆም ውጭ ሌላ አማራጭ ያጣው ፒተር ታዲያ የቻለውን ፍጥነት በሙሉ በመጠቀም ወደ አስኮርፕ ተቋም ያመራል። በተመሳሳይ ሰዓት ደግሞ የጉዌን አባት ካፕቴን ስቴሲ መላው የፖሊሱን ሰራዊት ስፓይደርማንን እንዲይዙት ያዛቸዋል። በሌላ በኩል ደግሞ እነዚሁ ፖሊሶቹ ዶክተር ካርነርን ወይንም ደግሞ እንሽላሊቱን ለማስቆም ይዘጋጃሉ። ዶክተር ካርነር ወደ አስኮርፕ ሲያመራ በመንገድ ላይ ያሉት ፖሊሶች ደግሞ ጥይታቸውን ወደሱ በመተኮስ ሊያስቆሙት ቢሞክሩም እሱ ግን የያዘውን መርዛማ የሆነ የኬሚካል ጋዝ ይረጭባቸዋል። በዚህም ምክንያት እያንዳንዶቹ ፖሊሶች ወዲያው ወደ እንሽላሊትነት መቀየር ይጀምራሉ። ፒተር ደግሞ የቻለውን ፍጥነት በሙሉ እየተጠቀመ ወደ አስኮርፕ ጋር ልክ ሊደርስ ሲል ካፕቴን ስቴሲ እና ቡድኖቹ በመሆን ስፓይደርማን መሬት ላይ ይጥሉታል። ከፖሊሶቹም ጋር በቻለው አቅም በሙሉ እየተደባደበና በስተመጨረሻ አሸንፏቸው ወደ ተቋሙ ሊገባ ሲል የጉዌን አባት ከኋላ ሽጉጥ ይደቅንበትና እንዳትንቀሳቀስ በማለት ያዘዋል። በዚህ ጊዜ ፒተር ምንም አማራጭ ስላልነበረው ፊቱ ላይ አድርጎት የነበረውን ጭንብል ያወልቅና ፊቱን እንዲያይ ያደርገዋል። ካፕቴን ስቴሲ የፒተርን ፊት ሲመለከት በጣም ነበር ደንግጦ ደርቆ የቀረው። ፒተርን በዚህ ጊዜ ሳያባክን ዶክተር ካርነር ወደ ውስጥ ከገባ በኋላ ሊያደርገው ያሰበውን አደገኛ የሆነ እድል በደንብ አድርጎ ያስረዳዋል። ልጅህ ጉዌንም ብትሆን እዛ ውስጥ ናት፣ ላድናት የምችለው ደግሞ እኔ እዛ ውስጥ ከገባሁኝ ብቻ ነው በማለት ለአባትየው ሲነግረው አባትየው አሁንም ቢሆን ልልቀቀው አልልቀቀው እያለ እያመነታ ነበር። ፒተር ግን ጉዞውን ቀጠለ።
ቀጠለ። ነገር ግን በአካባቢው ቆሞ የነበረ አንድ ፖሊስ ስፓይደርማን ላይ ሽጉጥ ይተኩስበትና እግሩን ይመታዋል። ምንም እግሩ ቢቆስልምና ከፍተኛ ህመም ውስጥም ቢሆን ህመሙን ችሎ ለግዌን ሲል በቆራጥነት ወደፊት ጉዞውን ይቀጥላል። በዚህ መሃል ግዌን መድኃኒቱን ሰርታ ልክ እንደጨረሰች ዶክተር ካርነር ወደ ክፍሉ ይመጣል። ግዌን በድፍረት ልታስቆመው ብትሞክርም ካርነር ግን ከሰውም ሳይቆጥራት ችላ ይላትና የጋዝ ማሰራጫ ማሽኑን ወስዶ በጀርባው ተሸክሞት ወደ ፎቁ ጣራ ይወጣል። አሁን ላይ የከተማዋ ነገር በሙሉ አደጋ ላይ ነው። ስፓይደርማን እንደተጎዳና ይህንን ትልቅ እንሽላሊት ደግሞ ሄዶ ከሱ ጋር ተፋልሞ ይህን ከተማ ሊያድን አይችልም የሚለው ዜና በከተማው ይሰራጫል። ባለፈው መኪና ውስጥ ልጁን ሊያጣ የነበረው ሰውዬና ስፓይደርማን መጥቶ ከመኪና ውስጥ ልጁን አውጥቶ ያተረፈለት ሰውዬ ዜናውን ሲመለከት ስለነበረ ስፓይደርማን ያዋለልኝን ውለታማስ መክፈል አለብኝ በማለት ወደ ስራ ባልደረቦቹ ጋር በመሄድ እቅድ ማውጣት ይጀምራል። በፍጥነት በከተማው ያሉትን ግዙፍ የህንፃ ግንባታ ክሬኖች በሙሉ ስፓይደርማን ልክ እንደ ድልድይ አድርጎ እንዲዘልባቸው መስመር እያስያዛችሁ በሰማይ ላይ በረድፍ አድርጋችሁ ደርድሩ በማለት አዘዛቸው። በተባሉት መሰረት ሲያደርጉ ፒተርም ይህንን ሊታመን የማይችል የህዝብ ድጋፍና ፍቅር ሲመለከት ብርታትን ያገኛል። በክሬኖቹ ላይ የሸረሪት ድሮን እያደረገ በቀጥታ ወደ አስኮርፕ ይሄዳል። በተመሳሳይ ሰዓት ግዌን ስፓይደርማንን ለመርዳት ስትል ወደ እሱ እየሮጠች ስትሄድ አባቷ በፍጥነት ይደርስና ያስቆማታል። እሱ ወደ ቤትሽ ሂጂ ሲላት እሷ ደግሞ አይ ስፓይደርማንን እረዳዋለሁ እያለች ስታስቸግረው እሱ ደግሞ ስፓይደርማን ፒተር እንደሆነ አውቄያለሁ፣ ያስሽውን ደግሞ መፈወሻ መድኃኒት ስጭኝ፣ እኔ የምችለውን ነገር በሙሉ አድርጌ ለስፓይደርማን ይህን እንደማቀብለው ቃል ገባልሻለሁ በማለት ወደ ቤት እንድትሄድ ያሳምናታል። በኦስኮርፕ ፎቅ ጣራ ላይ ደግሞ ስንመለስ ዶክተር ካርነር ማሽኑን አስነስቶት መርዛማውን ጋዝ ደግሞ ወደ አየር ላይ መልቀቅ ጀምሯል። ፒተርም በስተመጨረሻ ቦታው ላይ ደረሰ። ወዲያው በመካከላቸው በጣም አደገኛ የሆነ ፍልሚያ ይጀመራል። ካርነር ፒተር ካለው አቅም በላይ ስለሆነ አሁን ላይ ያለው አቅም በአንድ ጊዜ የሸረሪት መተኮሻውን ማሽኑን ያበላሽበትና አንገቱን ደግሞ እያነቀ ልክ ሊገለው ሲል ካፕቴን ስቴሲ ፍልሚያውን ይቀላቀልና ሁለቱ በአንድ ላይ በመሆን እንሽላሊቱን መዋጋት ይጀምራሉ። ስቴሲም ጊዜ ሳይባክን ለስፓይደርማን መድኃኒቱን ያቀብለዋል። ቶሎ ብለህ ማድረግ ያለብህን አድርግ፣ እኔ ደግሞ እዚህ እሱ ላይ የተኮስኩኝ ለማስቆም ሞክራለሁ። ፒተር ወደ ማሽኑ ላይ እየወጣ እያለ ከታች ያለው ካርነር ደግሞ ከተተኮሰበት ጉዳት አገግሞ በንዴት ካፕቴን ስቴሲን በጥፍሮቹና በጥርሶቹ ለሞት የሚያደርስ ከባድ ጉዳት አድርሶበት ጊዜ ሳይባክን ፒተርን ለማስቆም ወደ ላይ ይሮጣል። ነገር ግን አረፈደ። ፒተር የያዘውን መድኃኒት መርዛማው ጋዝ ጋር ሲቀያየረው ማሽኑም ማርከሻውን መድኃኒት በመላው ከተማ ላይ ያሰራጨዋል። የተሰራጨው ታዲያ መርዙን ማክሸፊያ መሬት ላይ የነበሩት ወደ እንሽላሊት የተቀየሩትን በሙሉ ወደ ሰውነታቸው ይቀይራቸዋል። ዶክተር ካርነርም ሳይቀር ወደ ሰውነቱ ተመለሰ። ፒተርም በፍጥነት ወደ ተጎዳው የግዌን አባት እየሮጠ ሲሄድ ካፕቴን ስቴሲ ግን በከፍተኛ ሁኔታ ስለተጎዳ በመጨረሻው በቀረው ትንፋሽ ስላንተ የማስበው ነገር የተሳሳተ ነበር፣ ይሄ ከተማ አንተን ከምታስበው በላይ ይፈልግሃል ካለው በኋላ ጭንብሉን አንስቶ ይሰጠዋል። በመጨረሻም አንድ ነገር ቃል እንድትገባልኝ ፈልጋለሁ። አንተ የምታፈራቸው ጠላቶችህ አንተን ለመበቀል ሲፈልጉ ወደምትወዳቸው ሰዎች ስለሚሄዱ እባክህን ከልጄ ራቅ በማለት እሷ እንዲርቅ ቃል እንዲገባለት ሲጠይቀው ፒተር ግን ልቡ እየተሰባበረም ቢሆን እሺ ከማለት ውጭ ሌላ አማራጭ ስላልነበረው ተስማምቶ ቃል ይገባለታል። ካፕቴን ስቴሲም በዚያው ቅጽበት ህይወቱ ያልፋል። ዶክተር ካርነርም በኋላ ላይ በፖሊሶች ቁጥጥር ስር ይውላል። የስቴሲ የቀብር ስነስርዓት ላይ ፒተር የሆነ ቦታ ተደብቆ ፕሮግራሙን ይመለከታል። ግዌን ከሆነ ቦታ የሚመለከታት ሰው እንዳለ ተሰምቷት ዙሪያውን ብትቃኝም ፒተር ግን ከተደበቀበት አልወጣም። በኋላ ላይ ግዌን ወደ ፒተር ቤት ሄዳ በሩን ስታንኳኳ ፒተርም ይከፍትላትና እኔና አንቺ ከዚህ በኋላ አንድ ላይ መሆን አንችልም በማለት ይነግራታል። ግዌንም ወዲያው ነበር ፒተር ለአባቷ የገባለትን ቃል ላለመስበር ብሎ እንደሆነና የምርም ከእሷ ጋር መለያየት ፈልገው እንዳልሆነ የተረዳችው። ቤቱን ለቃ ትሄዳለች። ከዛ ጊዜ በኋላ ሙሉ ለሙሉ መነጋገር ያቆማሉ። ነገር ግን በውስጡ ፒተር አሁንም ቢሆን ከሷ ተለይቶ ሳያናግራት ለረጅም ጊዜ መቆየት አይችልም። በኋላ ላይ ክላስ ውስጥ ከጀርባው በተቀመጠበት ወደ ጆሮዋ ይጠጋና አንዳንዴ የገባናቸውን ቃላቶች ሁል ጊዜ ማክበር የለብንም በማለት ይነግራታል። ፒተር ምን ለማለት እየፈለገ እንደሆነ የገባትም ግዌን ፈገግ ትልና ግንኙነታቸውን ከዛ በኋላ ይቀጥላሉ። አሁን ፒተር የህይወት እጣ ፈንታውን በሙሉ ተቀብሎ ከተማዋን ከአደጋ የሚጠብቅ እውነተኛ ስፓይደርማን ሆኖ ጉዞውን ይቀጥላል። የዛሬው ፊልማችን ዘ አሜዚንግ ስፓይደርማን 2012 ላይ የተሰራው ሲሆን ሁለተኛውን ዘ አሜዚንግ ስፓይደርማን 2014 ላይ ደግሞ የተሰራውን እንሰራላችሁ የምትፈልጉ ከሆነ ኮሜንት ላይ አስቀምጡልኝ።